በዓለም ላይ ጠንካራ የሚባሉት መገበያያ ገንዘቦች የትኞቹ እንደሆኑ ያውቃሉ? ብዙዎቻችን የአሜሪካ ዶላር ቀዳሚው ይመስለን ይሆናል። እውነታው ግን ከዚህ የተለየ ነው። በሌላ መልኩ ደግሞ የኢትዮጵያ ብር የመግዛት አቅም ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። ብሉምበርግ በቅርቡ ባወጣው ዘገባ የኢትዮጵያ ብር በ2025 በዓለም ደካማ ከተባሉ 3 የገንዘብ አይነቶች አንዱ ሆኗል። ለመሆኑ የአንድ ሀገር ገንዘብ እንዲጠነክር ወይም እንዲዳከም የሚያደርጉት ምክንያቶች ምንድናቸው? ዶላርን በዋጋ የሚበልጡት ሀያላን ገንዘቦች የትኞቹ ናቸው? አብራችሁን ከቆያችሁ በዝርዝር አስደምጣችኋለሁ። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድትጀምሩት በአክብሮት እንጋብዛለን። የአንድ ሀገር ገንዘብ ጠንካራ ነው የሚባለው በመግዛት አቅሙ ነው። ጥንካሬው ደግሞ ዝም ብሎ የሚመጣ ሳይሆን የሀገሪቱን የምጣኔ ሀብት ጤናማነትና መረጋጋት ያሳያል። የዓለም ባንክና የምጣኔ ሀብት ባለሙያዎች እንደሚሉት ለገንዘብ ጥንካሬ የሚከተሉት ነጥቦች ወሳኝ ናቸው። አንደኛ፣ ከፍተኛ የወለድ መጠን ኢንቨስተሮችን ይስባል። ሁለተኛ፣ ዝቅተኛ የዋጋ ንረት የገንዘብ ዋጋ እንዳይቀንስ ያደርጋል። ሶስተኛ፣ የፖለቲካ መረጋጋት ለኢንቨስትመንት ዋስትና ይሰጣል። የንግድ ሚዛን ከሀገር ውስጥ የሚወጣው ምርት ኤክስፖርት ከኢምፖርት ሲበልጥ ገንዘቡ ይበረታል። የሚገርመው ነገር በዓለም ላይ በዋጋቸው ውድ የሚባሉት ገንዘቦች አብዛኞቹ በነዳጅ የበለጸጉና አነስተኛ የሕዝብ ቁጥር ያላቸው ሀገራት ናቸው። የኩዌት ዲናር በዓለም ላይ አንደኛ ነው። አንድ የኩዌት ዲናር $3 ከ25 የአሜሪካ ዶላር ያወጣል። ምክንያቱ ደግሞ ኩዌት ያላት ግዙፍ የነዳጅ ክምችት ነው። የባህሬን ዲናር በሁለተኛ ደረጃ ላይ ይገኛል። አንድ ዲናር $2.66 ይመነዘራል። የኦማን ሪያል በ$2.60 ምንዛሬ ሶስተኛ ነው። የዮርዳኖስ ዲናር ምንም እንኳን እንደ ጎረቤቶቿ ነዳጅ ባይኖራትም በጠንካራ የፋይናንስ ፖሊሲዋ $1.41 ታወጣለች። የእንግሊዝ ፓውንድ በዓለም አቀፍ ንግድ ላይ ባለው ተጽዕኖ ዝርዝር ውስጥ ይካተታል። ወደ ሌላኛው ጫፍ ስንሄድ ደግሞ ከፍተኛ የዋጋ ንረትና የፖለቲካ ቀውስ ያዳከማቸው ገንዘቦችን እናገኛለን። የሊባኖስ ፓውንድ በዓለም ዝቅተኛ ዋጋ ያለው ሲሆን የኢራን ሪያልና የቪየትናም ዶንግም በዝርዝሩ ውስጥ አሉ። ወደ ሀገራችን ስንመጣ ኢትዮጵያ ከ1 ዓመት በፊት የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጓ ይታወሳል። ይህን ተከትሎ የብር የመግዛት አቅም በእጅጉ ቀንሷል። ብሉምበርግ የኢትዮጵያ ብርን በ2025 ከዓለም ደካማ ገንዘቦች ተርታ መድቦታል። ለዚህም ዋነኛ ምክንያት የዋጋ ንረት፣ የውጭ ንግድ አለመመጣጠንና የምጣኔ ሀብት ጫናዎች ናቸው። በአጠቃላይ የገንዘብ ጥንካሬ ማለት የሀገር ጥንካሬ ነው። እንደ ስዊዘርላንድ ያሉ ሀገራት በፖለቲካ መረጋጋታቸውና በወርቅ ክምችታቸው ገንዘባቸው ሳይዋዥቅ እንዲቀጥል አድርጓል። የእኛ ብር ወደ ጥንካሬው እንዲመለስ ምን መደረግ አለበት ይላሉ? አስተያየቱን በኮሜንት መስጫው ላይ ያጋሩን። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። ቪዲዮን ከወደዱት ላይክ እና ሼር ማድረጉን አይርሱ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃ።